When is Ethiopia? When is Ethiopia? When is Ethiopia? Ethiopia. አይሾ ስፒድ ልንቀበለው ነው እንግዲህ እንኳን በደህና መጣ ወደ ሀገራችን ብለን ሀገራችን ልናሳየው ነው በኩራት ማለት ነው ጋይስ እኔ በጣም ተዘጋጅቻለሁ እናንተስ ተዘጋጅታችኋል ወይ አዲስ ቻሌንጅ ደግሞ ልናስጀምር ነው እንደለመድነው ታሪካዊ የሆነ ሪከርድ መስበር ይኖርብናል አብረን እኔ ብቻዬን የምወጣው ነገር የለም እናንተ ከሌላችሁ እኔ ምንም እንደሆንኩኝ አቋዋለሁ እግዚአብሔር ነው የምላችሁ ስለዚህ ሁላችንም ሆነን ነው ትልቅ ታሪክ የምንሰራው ዝግጁ ናችሁ ወይ ይህ ቻሌንጅ እንግዲህ ምንድነው አይሾ ስፒድ በሚመጣበት ቀን ሁላችንም የባህል ልብስ ለብሰን መውጣት ይኖርብናል የጊፋታ ልብስ የኢሬቻ ልብስ የጥምቀት ልብስ የአሸንዳ ልብስ የሲዳማ ሁላችንም የየራሳችን ያለን ቤት ውስጥ የባህል ልብስ ለብሰን መቼ እንደሚመጣ አናቅም ላይቭ ሲገባ ኢትዮጵያ ውስጥ ከሆነ ጋይስ ሁላችሁም የባህል ልብሳችሁ ለብሳችሁ እንድትወጡ እፈልጋለሁኝ ከዛ እነዚህ ነገሮችን ማወቅ አለባችሁ ወደ አይሾ ስፒድ ስትሄዱ ሁላችሁም የየራሳችሁ ንግግር አትናገሩ which is እንዲሰማችሁ አትጠብቁ አንድ ሰው ነው በጣም ብዙ ሰዎች ይከቡታል መስማት አይችልም ስለዚህ ሁላችሁም በተቻላችሁ አቅም ማንጨብጨብ ስማይል ማድረግ መሳቅ ፍቅር ማሳየት ትችላላችሁ እንጂ አቴንሽን እንዲሰጣችሁ ሁላችሁም ለመገፋፋት አትሞክሩ ተአምር እንስራ ታይቶ የማይታወቅ አይሾ እኔ አላማዬ አይሾ ስፒድ ማስለቀስ ነው በፍቅር ማስለቀስ ነው አይሾ ስፒድን ይህ ደግሞ ማድረግ እንችላለን ብዬ አስባለሁ ትላልቅ አሪፍ ቦታዎች እንወስደዋለን አዲስ አበባ ያለችበት ደረጃም እናሳያለን በጣም ትልቅ የሆነ የቱሪዝም እድል ያጋጠመን ያለው በጣም በብዙ ሚሊዮን ዶላሮች የምናገኝበት የቱሪዝም እድል ነው ጋይስ አይሾ ስፒድ ማለት ልክ እናንተ እንደምታዩት የሚያብድ የሚጮህ ምናም ብቻ አይደለም ትልቅ የሆነ ተጽዕኖ ያለው ሰው ነው ኢትዮጵያን በጣም መቀየር ይችላል እንዴት ነው የሚቀይረው አይን ውስጥ እንገባለን አይን ውስጥ ከገባን ደግሞ አሁን ያለንበት ለውጥ እውነቴን ነው የምላችሁ በጣም ብዙ ቱሪዝም አትራክት ያደርጋል ስለዚህ ሁላችሁም የባህል ልብስ ለብሳችሁ እንድትወጡ ፈልጋለሁኝ የባህል ጭፈራ የምትችሉ ሰዎች ደግሞ ማለት ነው ሜሴጅ ላይ እንድትጽፉልኝ ፈልጋለሁ እዚህ ኮሜንት ላይ ወይም እንድትጽፉ ፈልጋለሁ ሲሪየስሊ እኔ ዳንሰኛ ነኝ የአማርኛ ዳንስ እችላለሁ የወላይትኛ ዳንስ እችላለሁ ግሩፕ አለኝ የምትሉ ሰዎችም እንድትጽፉ ፈልጋለሁኝ ተዘጋጅተን ጠብቀን ማለት ነው በባህላችን በሁሉም ነገር ማስደሰት ይኖርብናል ከዛ ደግሞ ኬተሪንግ ሰርቪሶች ማለት ነው የባህል ምግብ የምትሰሩ ሰዎች እንድትዘጋጁ ፈልጋለሁኝ የሚገርም የባህል ምግብ ታዘጋጁና በሚገርም አይነት ስታይል ታቀርባላችሁ ይዛችሁ ኑ እድላችሁን ሞክሩ ችግር የለውም የባህል ምግባችሁን ይዛችሁ ኑ ቲሸርታችሁን አድርጉ የባህል እንትናችሁን የካምፓኒያችሁን ቲሸርት አድርጉትና የሚገርም ደስ የሚል የባህል ምግብ ይዛችሁ ኑና አሳዩ በደንብ አድርጋችሁ ከነ እውነቴን ነው የምላችሁ ከነ መስተንግዷችሁ ማለት ነው እናቀርበው ቀውጢ እናድርገው በተቻለን አቅም ማለት ነው ስለዚህ ፍላወር ይዛችሁ መምጣት የምትችሉ ከሆነ ደግሞ ፍላወር ይዛችሁ ኑ ፍላወር ይዛችሁ ኑና በትኑት የፍቅር ፍላወር ማለት ነው ጋይስ ፈንዲሻ ማምጣት ከቻላችሁ እንደዛው ተአምርን ስራ ቄጤማ ይዛችሁ መምጣት የምትችሉ ከሆነ ቄጤማ ይዛችሁ ኑና ቀውጢ እናድርገው ይህ ነገር ማለት ነው መደባደብ አያስፈልግም እውነቴን ነው መገፋፋት አያስፈልግም ኦልራይት ህግ መጣስ አያስፈልግም ሁላችንም በስነ ስርዓት ፍቅር እናሳይ አንድነታችን እናሳይ ቱሪዝም ወደዚህ ማምጣት ይኖርብናል ኦኬ እንግሊሽ የምትችሉ ሰዎችም ካላችሁ ማለት ነው በተቻላችሁ አቅም ስለ አዲስ አበባ የሆነች ነገር አጥኑ የደስ የሚል ነገር ይዛችሁ ኑና እድሉን ካገኛችሁ አይሾ ስፒድ ቀረብ ካለ ከናንተ ማለት ነው ያለንበት ሁኔታ ተናገሩ የሆነ ጥሩ ነገርን ለመናገር ሞክሩ ባህላችሁን ለማሳወቅ ሞክሩ ጭፈራችሁን ለማሳየት ሞክሩ ተዘጋጁልኝ እባካችሁ ዝግጁ ከሆናችሁ አንድ ብላችሁ ጻፉ እየጠበቅኳችሁ ነው አብረን ቀውጢ እናድርገው እስኪ በእናታችሁ ትልቅ ነገር ነው ይሄ አይሾ ስፒድን በሚመለከት ያስከፋኝን ነገር ልንገራችሁ ከዛ በፊት ግን እዚህ ጋር ኮሜንት ላይ እንደምታዩት 5G ኔትወርክ ይበቃዋል ስትሪም ለማድረግ የሚል አስተያየት ተሰጥቷል 5G በጭራሽ አይበቃም አንደኛ እንደምታዩት ይህንን ሰውዬ የምታውቁት ሰዎች ካላችሁ እንግዲህ የአይሾ ስፒድ ካሜራማን ነው ስሊፕስ ይባላል እና ሚዞን ጊር ተመልከቱ በጣም ትልልቅ ካሜራዎችን ነው የሚጠቀመው ይህንን ሁሉ ተሸክሞ መንቀሳቀሱ ራሱ በጣም የሚገርም ነው ያን ሁሉ ቦታ እሱ ሲዞር ማለት ነው ኤኒዌይ አትሊስት በ1080p ነው ስትሪም የሚያደርጉትና 5G አይበቃም አንደኛ ደግሞ የተለያዩ ቦታዎች ላይ መሄድ አለባቸው ያው ኢትዮጵያን ለማሳየት አይደለ ዋናው ነገር እና ሁሉም ቦታ 5G ይሰራል ብዬ ደግሞ አላስብም ለማንኛውም የደበረኝ ነገር ምንድነው መሰላችሁ ብዙዎቻችሁ ያልሰማችሁት ነገር አለ እሱ ስታርሊንክ ኢትዮጵያ ውስጥ ይሰራል ወይ ብሎ ሲጠይቅ ያችን ጥያቄ ብቻ ነው አብዛኛው ሰው ይሰማው ከዛ በኋላ ምንድነው ያለው ሌሎቹ ሀገራት ላይ ሁሉም ነገር ፋይን ነው ኢትዮጵያን ግን የሆነ መፍትሄ መፈለግ አለብን ነገር ነው ያለው No, we got to figure out a solution for that stream though. But for the rest of the tour we're fine. ይሄ ማለት ሌሎቹ 19 ሀገራት ላይ በሙሉ ስትሪም ያደርጋል የኢትዮጵያው ብቻ ነው ማለት ነው ጥያቄ ፈጠረበት ሶ ምን ማለት ነው እኛ ከጎረቤቶቻችን ማነስ የለብንም በምንም ታምር
እና እሱ ኢትዮጵያ ውስጥ መጥቶ ስትሪም የሚያደርግበት መንገድ መመቻቸት አለበት ብዬ አስባለሁ። ከዚህ በፊት በሰራሁት ቪዲዮም ላይ እንደተናገርኩት ዲአይኤ የሚባለው ኔትወርክ ዋየርለስ በሆነ መንገድ ይዞ መንቀሳቀስ በሚችልበት መንገድ ኢትዮ ቴሌኮም ቢያመቻችለት፣ ሌላም ኦፕሽን ካለ ቢያመቻችለት አሪፍ ነው። ሌላ ደግሞ ምንድነው መሰላችሁ እነዚህ 19 ሀገራት ላይ ስትሪም ሲያደርግ እነዛ ሁሉም ሀገራት ስታርሊንክን ፈቅደው ከዚህ በፊት ህግ አውጥቶ አይደለም። አሁን ሳውዝ አፍሪካ ለምሳሌ ቼክ እያረኩኝ ነበረ። በትክክል ስታርሊንክ ሌጋል ነው የሚል ነገር በትክክል የጸደቀ ነገር የለም እስካሁን። ጀስት ያው ኔጎሽዬሽን ላይ ናቸው ከስፔስ ኤክስ ጋር። ኢትዮጵያ በብዙ ነገር ከሌሎች ሀገራት በደንብ ትሻላለች ብዬ አስባለሁ። ኢትዮጵያ ውስጥ ብዙ የምናሳየው ነገር አለ። እኛም ደግሞ የራሳችንን ሀገር ማስተዋወቅ አለብን። ባይ ዘ ዌይ ስትሪሙ አይደለም ዋናው፣ ተቆርጠው የሚወጡ ክሊፖች ናቸው በጣም የሚበይሩት እና ይሄንን ስትሪም እንደቀላል ባንወስደው ጥሩ ነው። ይሄን ሜሴጅ ላይ ሾው ስፒድ አድርሱለት፣ እሱ አስተርጉሞ ይሰማዋል፣ ወይም እናንተ ኮሜንት ላይ ተርጉሙለት። ለማንኛውም ኢትዮጵያ ስታርሊንክ ይሰራል ወይ እያለ ነበረ። ስታርሊንክ ማለት የማታውቁ ሰዎች ካላችሁ ያው የኤሎን ማስክ ስፔስ ኤክስ ውስጥ ያለ ነገር ነው። እንደምታዩት እቺን የምትመስል ትንሽዬ ዲሽ የምትመስል ነገር አለች። እሱ መኪና ላይ አይታችሁ ከሆነ ከላይ የሚያስቀምጣት ነገር አለች እና እሷ የስታርሊንክ ሳተላይትን የምትቀበል ዲሽ ነገር አለች እና ያቺን ምን ያደርጋሉ ከስልካቸው ጋር ኮኔክት ያደርጋሉ። የስታርሊንክ ኢንተርኔት ለምንድን ነው ልዩ የሆነው በጣም ፈጣን የሆነው የሚለውን በሚመለከት በጣም ለመሬት ለእርዝ ያለው ቅርበት በጣም ቅርብ ነውና ሳተላይቱ በጣም ፋስት ነው። ወርልድ ዋይድ በቃ ሁሉም ቦታ ይሰራል ማለት ይቻላል። አሁን ይሄ ስታርሊንክ የሚባለው ነገር ኢትዮጵያ ውስጥ ይሰራል ወይ የሚለውን በሚመለከት አንድ የቴሌኮም ካምፓኒ መጥቶ እንዲሰራ ያ የሚመለከተው ስልጣን ያለው መስሪያ ቤት ያን ነገር መፍቀድ አለበት እና ኢትዮጵያ ውስጥ ስታርሊንክ እንዲሰራ ላይሰንስ አልተሰጠውም እስካሁን ማለት ነው። ሶ ኢትዮጵያ ውስጥ አሁን በዚህ ሰዓት ያሉት ብቸኞቹ አይኤስፒ ማለትም ኢንተርኔት ሰርቪስ ፕሮቫይደሮች ሳፋሪኮም እና ኢትዮ ቴሌኮም ናቸው። እና ግን ሌላ ኦፕሽን አለው አይሾ ስፒድ። ምን የሚባል አለ መሰላችሁ? ኢትዮ ቴሌኮም ላይ ዲአይኤ የሚባል አለ፣ ዴዲኬትድ ኢንተርኔት አክሰስ ይባላል ዲአይኤ። ይሄ ደግሞ ብዙ ጊዜ ኤምባሲዎችና አንዳንድ የሚዲያ ሰዎች የሚጠቀሙት ነገር ነው። በጣም ፋስት ነው፣ ነን ሼሪንግ ነው ኢንተርኔቱ። ማለትም ከሌላ ዩዘሮች ጋር ሼር አይደረግም። ይሄ ማለት ምንድነው? በጣም ብዙ ሰው ኢንተርኔት እየተጠቀመ ባለበት ሰዓት ስፒዱ ዝቅ አይልም ማለት ነው። ስለዚህ በጣም ፓወርፉል ነው፣ ኢንተርፕራይዝ ሌቭል ነው። ስለዚህ ይሄንን ኢንተርኔት ለሱ ሪከመንድ አድርጉ። ሌላው ደግሞ ምንድነው መሰላችሁ? ኢትዮጵያ ውስጥ ኢሲኤ የሚባል ኦቶሪቲ አለ። ኢሲኤ የኢትዮጵያን ኮሚኒኬሽንስ ኦቶሪቲ ነው ማለት ይሄን ከቴሌኮም ጋር የተያዙ ነገሮች የሚቆጣጠረው ድርጅት ማነው ተቋም እሱ ስለሆነ ምናልባት ለአንድ ቀን የስታርሊንክ ዲቫይሱን እንዲጠቀም የሚፈቅዱለት ከሆነ ምናልባት ያንን መጠቀም ይችላል። ሶ ያሉት ኦፕሽኖች እነዚህ ናቸው። ግን ይሄ ባለስልጣኑ ለሱ ብቻ ይፈቅዳል ብዬ አላስብም። የምታስታውሱ ከሆነ ስታርሊንክ ማለት አሁን ጦርነት ላይ ምናምን ኢንተርኔት ሲዘጋ አንዳንድ ሰዎች ይጠቀሙታል የሚባለውን ዲቫይስ አስታውሳችሁት አይደል? ኢትዮጵያ ውስጥ ሊሰራም ይችላል ግን ፍቃድ የለውም ነው። ያንን ለማድረግ ደግሞ ሊያስፈቅድ ይችላል እሱ ግን ሞስት ፕሮባብሊ የሚፈቅዱ ዮ ስፒድ I saw a video of you asking if Starlink works here in Ethiopia, so I'm here to explain it for you in Ethiopian accent. This is how we speak English. This is our accent. Anyway, Starlink needs permission from some Ethiopian authority to operate for the public, and I don't think they got the license, but you have another option. That option is DIA, Dedicated Internet Access from Ethio Telecom. That network is private and it's powerful, fast, and it's non-shareable, meaning you don't share it with people, and it works fine even at peak hours, like when many people are using internet. Some embassies and media use it, so you can try the DIA network, Dedicated Internet Access. And another option I got for you is try to contact ECA, Ethiopian Communications Authority, the one responsible for telecom services in Ethiopia. They may allow you to use your own Starlink device for like 24 hours for a day. Try it, but it's maybe, because I'm not sure they will do that. Anyway, we got many እሺ አንድ ነገር ልንገራችሁ። አይሾ ስፒድ ኢትዮጵያን ሊጎበኝ እንደሆነ እንግዲህ ይታወቃል። በቪዲዮቹም ላይ ላይቭ በነበረበት ጊዜ ስታርሊንክ ኢትዮጵያ ላይ ይሰራል ወይ ብሎ ጠይቋል። አጭሩ መልስ ኢትዮጵያ ላይ ስታርሊንክ ፍቃድ አልተሰጠውም፣ አይሰራም። የኢትዮጵያ ኮሚኒኬሽን ባለስልጣንም ፍቃድ አልሰጠም። ምናልባት አይሾ ስፒድ እና ቲሙ እንግዲህ ስታርሊንክ የሚያስጠቅመውን እቃው ዲቫይስ ይዘው ቢመጡ እንኳን ከስተምስ ወይም ደግሞ የኢትዮጵያ
ኢትዮጵያ አየር መንገድ ላይ እንዲገባ አይፈቀድም። ያው ይያዝባቸዋል በእርግጠኝነት ማለት ነው። ስለዚህ ምንድነው አማራጩ ካላችሁ እንግዲህ ፈጣኑ የኢትዮ ቴሌኮም 5G ኔትወርክ እንዳለ ንገሩት፣ ሜንሽን አድርጉለት በደንብ